እድል እባላለሁ። የቤታችሁ ሰራተኛ ነኝ። እኔ ቢኒያም እባላለሁ። ስላወኩሽ ደስ ብሎኛል። ጥሩ ልጅ ትመስላለች። ቢኒ ጥሩ እናት ከሁለት ወገን ነው። እናንተ ጥሩ ስትሆኑላት ነው እሷ ጥሩ የምትሆንላችሁ። ሜላትና ቢኒያም ከማደጎ የወሰድኳቸው ልጆቼ ናቸው። እችኛስ ሞታለች። ሜላት በአንቺ ምክንያት ከዚህ በኋላ ሰው አልቀይርም። በጣም እያበዛሽው ነው። ትምህርትሽን እስከ ስንተኛ ክፍል ተምረሻል? እስከ 11 ተምሬያለሁ። እንደ ልማድሽ ማታ ላስተምራት ልትይ ነው? የቀን ነው ማስተምራት። ምን? እቺ ልጅ ከዚህ ቤት ከወጣች ነው ቤት አንቺ ጋር ቢኒ ቆይ ሌላ ኬዝ አለ እንዴ? አንቺ ነሽ እንደዚህ እያናገርሽኝ ያለሽው? ምን ይሰራ ልጆች? እኔ ላዛኛ ይሁንልኝ። ሳይድ ሳላድ ሬስቶራንት አይደለም ያለሽው? እሺ ታዲያ ለምን ታስመርጡኛላችሁ? አንቺ የምትወጂው ምግብ ምንድን ነው? እኔ ድንች ወጥ። ልጅም ድሮ ድንች ነበር የምትወደው። እዚህ ማሚ ነፍሷን ይማረውና ብሌን ራሷን እኮ የምትመስለው ልጅ። ልጅሽ እባክሽ ፎንቃ ሳይገባለት አልቀረም። ሲጀመር አማርኛሽን አስተካኪ። እነዚህ ሰዎች ምን ሆነዋል? እዚህ ቤት አሁን ገና ብትገቢም እናትሽ ከናፈቀችሽ ሄደሽ ማየት ትችያለሽ። ታድላ እንዲናፍቃ የምታስለቅስ እናት አለች። ፈጣሪ እሷን ሰጥቶኛል። በሁሉም አልበደለኝም። እድል ሰራተኛ ሆና የገባችበት ቤት ባለቤቷ ገነት ትባላለች። ልጅቷ ደግሞ ቆቅ የሆነች የሆነ እንዲያው ልጅ ሳይሆን ተልኮ ያላት የምትመስል ደግሞ ሜላት የምትባል ልጅ አለች። እናትየዋ እንግዲህ ደላላው ልኮይ ነው እድል እባላለሁ ብላ ስሟን ስትናገር ድንግጥ ብላለች። ምን አይነት ስሜት እንደሆነ አይታወቅም። በእርግጥ እድልም ደንግጣለች። የሆነ የምታውቃት አይነት ስሜት ነው ይመስላል። ቁጭ ብለው እያወሩ እያለ እስኪ እጅሽን ብላጇን ሁሉ እየደባበሰቻት፣ እኔ በእርግጥ ለዚህ ከተማ አዲስ ነኝ፣ ግን አዲስ አትመስይ፣ ማውቀሽ ይመስለኛል እያለች ነው እድልና ይሄ ነገር ጨዋታው እንዳይራዘም ሜላት ትንሽ ጠንከር ያለች ልጅ ነችና ቆጣለችና ነይ ክፍልሽን ላሳይሽ ብላ እንድትነሳ አደረገቻት። ማዘሯ ግን አሁንም በትውስታ ነች። ገና ጮጨ ያለች የጠፋች ልጅ አለቻትና ልክ ያኔ እጇን ስታጥባት እንደነበረው አሁንም የእድልን እጅ ይዛ ልክ እንደዛ ነበር ስታደርግ የነበረውና ልቧ እየተጨነቀ ነው። ምንድነው ጉዱ እያለች ነው እንግዲህ እድል በራሷ የምታጸዳቸውን ክፍሎች እየዞረች እያየች እያለ አንድ መልከም ሎጋ ወጣት ልጅ በሩን ዘግቶ ሊወጣ ሲል ድንገት ተጋጩና ማስታወሻው ወደቀ። እኩል ላይ የደነገጡት ማስታወሻውንም አብረው እንደ ድንገት የአይን ኮንታክት አይነት ያለው አብረው አነሱትና ይቅርታ እድል እባላለሁ ክፍሎችን እየዞርኩ እያየው ነበር አዲሷ ሰራተኛ ነኝ ብላ ተዋወቀችው። እሱም እንግዲህ በትህትና ቢኒያም እባላለሁ በቃ ትውቅሽን ከኔ ክፍል ጀምሪ ብሎ ክፍሏን አሳይቷታል። አሁን ቢኒ የሆነ ያየው ነገር ትንሽ እንግዳ ነገር የሆነበት ይመስላል። ሰራተኛ አትመስልም ልጅቱ። እናቱን መጥቶ ሰላም ካላት በኋላ አሁን ያመጣሻት ልጅ ደግሞ መልኳ ቆንጆ ነው። ባህሪዋም ጸባይዋም በዛ ልክ ቢሆንልሽ አቤት መታደል እያላት እያለ ቆንጆነት የባህሪ መልካምነት በሁለት ወገን ሲሆን ነው። እናንተ ቆንጆ ከሆናችሁላት እሷ ማትሆንበት ምክንያት ምንም የለም እያለችው ነው። እሱም መቼም በጸባይ ጉዳይ የኔ ችግር የለበትም ሲላት አይ ያንተ እንኳን ያን ያክል አይደለም እህትህን ግን እስኪ መከራት እያለችው ነው። እሱም መከራት አለው። አሁን እናትና ልጅ የሚተሳሰቡ ይመስላል። ወይዘሮ ገነትና ቢኒያም እንግዲህ የሆነ ሰራተኛ ነውና አሁን ወደ ስራ ሄድ ተብሏል። እሷም ሰራተኛ ነች። ወይዘሮ ገነት ግን በዚህ ሰዓት እረፍት ናትና እረፍትሽን በአግባቡ ተጠቀሚ ሰዓቱ እየደረሰ ነው በቃ መልካም ቀን ብሎ እሱም ተሰናብቷት ወጣ። ቢኒያም እድል ቤት ስታጸዳ ቤት ውስጥ ያለን ትንሽ ህፃን ፎቶ አንስታ እየተመለከተች እያለ የወይዘሮ ገነት የድሮ ልጅ ምክንያቱም ሞታለች ነው የተባለውና ማነች ሜላት ነት ብላ ስትጠይቅ አይ ሜላት አይደለች ሜላት የማደጎ ልጅ ናቸው ሜላትና ቢኒን ከማደጎ ቤት አምጥቼ ነው ማሳደጋቸው እያለች ነው። እሷ ግን ኖርማል አይን አበባዋ በጣም የምትወዳት ልጇ ነበረችና በሞት ስለአጣቻት ጭራሽ እንባ ቀደማትና እድል እንዲያው ከመጠየቅ ይልቅ ወደ ማባበል ዞረችና አይዞሽ በቃ አሁን ቡና አፈላልሻለሁና ትረጋጊያለሽ ብላ እሺ ስላለችው የወይዘሮ ገነትም ቡና እያፈላችላት። እንግዲህ ወይዘሮ ገነት ቡና ካፈላች በኋላ እሷ ወደ ስራ እየሄደች ነው። በዚህን ጊዜ ሜላት መጣችና ሌላ ቡና እያፈላች እያለ ሌላ ስራ ስታዘዛት ራስሽ ተነስተሽ ጠጪ እሷ ቡና እያፈላች ነው ብትልም ሰራተኛ እያለ እንዴት ነው እኔ ገብቼ ውሃ አምጥቼ የምጠጣው ስላለች እድልም እንግዲህ ነገር ለማብረድ ብላ አመጣለሁ ብላ አመጣሰጠቻት። ወይዘሮ ገነት ከሄደች በኋላ እድል ስራዎቿን ጨርሳ ቁጭ ባለችበት ሜላት መጣችና አሁንም ተጨማሪ ስራዎች ስታዘዝ አይ እኔ ለሀገሩ አዲስ ነኝ አምጭና እሰራልሻለሁ ስላለቻት ጁስ ነው እንግዲህ አንቺ ሰራተኛ እያለሽ እንዴት እኔ ገበያ ሄዳለሁኝ ብላ ትንሽ ተነጋገሩ፣ ተጨቃጨቁ። ከዛ ውሃ አምጭልኝ ብላ ውሃም እንድታመጣላት ካደረገች በኋላ ተጸዳው ወለል ላይ ደፋችሁ። በዛም በኋላ ነይ አጽጆ ብላ ስትላት አላጸዳም አለች። እንዴት እኔን አላጸዳም ትያለሽ ብላ ውሃውን በሰውነቷ ላይ ስትደፋው እድል ደግሞ አንዴ በጥፊ አሞቀች። አሁን ሜላት ለያዥ ለገናዥ ያስቸግራለች። ግን ለማን አቤት ትበሉ? እኔ ነኝ ሜላት እኔ ጠፋሁ
እኔን አላወቅሽኝም ስንቶችን እንዳባረርኩኝ አንቺንም ቆይ ያባርሻለሁ እያለች እያለ መሸና ማዘሯ ከስራ መልስ ስትመለስ ይህንን ነገር ካቃሰረች በኋላ ምክንያቱን እድል ምንም የምትሸሽገው ነገር የለም የተፈጠረውን እንዳለ በግልጽ ስለምትናገር በቃሽ አንቺም በስርዓት ኑሪ ስነ ስርዓት ያዥ እንግዲህ ቅድም ቢኒን እህትን ምከራት እኔ ሰራተኛ አልበረከትልኝ ብሏል በሷ ምክንያት ስቃይ ውስጥ እየገባው ነው ስላለችው ቢኒም ቅድም እሺ ብሎ ስለነበረ አሁን እህቱን ካፌ ውስጥ ቀጥሮ ባክሽን እያላት ነው። ሜላት ግን ያገኘችውን አጋጣሚ ሰዎች እሷ ላይ እንዲያተኩሩ የምትፈልግ ሴት ነችና ምንድነው ከወንድ ጋር ቁጭ በየ እኔን ወደኔ የሚያፈጡ ትላለች ወንድሟ መሆኗን እንኳን ረስታ እና አንቺ ደግሞ ዝም ብለሽ አሁን ወደሚመለከትን በዚህች ልጅ ጋር ትጣይና ከኔ ጋር ነው ጠብሽ የሚሆነው ታያት አስርፋ ስራዋን ትስራባት ማሚም ትረፍ ትንሽ እስኪ እያለት ነው። እሷ ግን ኖርማል ታሸማቀቀው የፈለገች ትመስላለች። ምን ነው ተመቸች እንዴ እንደዛ ከሆነ በግልጽ ንገረኝ ምናምን ስትለው እሱም ተበሳጭቶ ትቷት ሄደ። ይህ በዚህ እንዳለ መሸና እንግዲህ እድል ሆዬ እራት በምርጫ ነው የሚሰራውና ምን ልስራላችሁ ብላ ስትል እንግዲህ ሜላትን ላዛኛ አለች። ላዛኛ የሚለውን ደግሞ እድል ስሙንም ሰምቶ አታውቅም አሰራሩን ቀርቶ። በዚህን ጊዜ ቢኒ ተከላከለላት። ሬስቶራንት አይደለም ያለሽው ቤት ነው፣ ስለዚህ አንቺ ሌላም ነገር ትናገሪያለሽ ትንሽ እድል ከተሰጠሽ ብሎ ከዛ ወይዘሮ ገነት እሺ ምን ይሁን ባንቺ ምርጫ ስሪ ያንቺ ምርጫ ምንድነው ብላ ስትጠይቃት ድንች አለች። ድንች ስትል ትዝ ያላት ልጇ ህፃኗ ብሌን የሷ ልጅ የምትወደው የነበረው ምግብ ድንች ነውና አሁን ያንን ለማስታወስ ወደ ትዝታ ውስጥ ገቡ። ቢኒም እሷን ትመስላለች ሁለንተናዋ እያላት ነው። ቢኒና ወይዘሮ ገነት እንግዲህ ለድል ጥሩ ሆነውላታል። እሳተ ነበልባል የሆነችባት ሜላት ነች። ይህ በዚህ እንዳለ እንግዲህ አሁን ሜላት ከነጋ በኋላ ትናንትና ስሪልኝ ያለቻት ጁስ ዛሬ በጠዋቱ ለማሰራት ፈለገችና ጁስ ስሪልኝ ስትላት ከዛ በፊት ግን ራሴን አሞኝ ነበረ ብላ ለቢኒ ስለነገረችው ቢኒ ደግሞ እንዴ ካመመሽማ ሁሉም ነገር እኮ አንቺ ደህና ከሆንሽ በኋላ ነው የሚሆነው ግቢና ረፊ ብሎ ስላላት ሜላት ደግሞ አመመኝ ብሎ ነገር የለም ትግባና ትስራ የሚል ጭቅጭቅ ተነሳ። ነገር ለማብረድ በሚመስል መልኩ ቢኒ እኔ እሰራልሻለሁኝ አንቺ አትጨነቂ ብሎ የሜላትን ጁስ ቢኒ ሊሰራላት ገባ። ማዘሯ ስትመጣ ለማቀሳሰር ስትሞክር ልጅሽ ፍቅር ያዘው መሰል ጁስ ስሪልኝ ብላት እኔ እሰራለሁ ብሎ እሱ ገባ። እሷ ግን እንድተኛ እንድታርፍ አመመኝ ስላለች እንድታርፍ አደረጋት ብላ ስትነግራት እንዲያው ትናደዳለችና ትሳደባለች ብላ የጠበቀች ትመስላለች። በተቃራኒው ወይኔ ልጅ ምን ሆነች ብላ ልትጠይቃት መኝታ ክፍሏ ድረስ ሄደ። ሜላት እንግዲህ ነገሩ ሁሉ አልሰምርልህ ስላላት የምትሰራበት ኪችን ድረስ ሄዳ አንቺ ቆይ ምንድነው እንደዚህ የምታሰቃየኝ ሳዝሽ በስነ ስርዓት ማትታዘዥኝ እኔ እኮ የዚህ የቤቱ ባለቤት ልጅ ነኝ እያለች ሜላት ስትል ይኸውልሽ እኔ የምትይውን ነገር እታዘዛለሁ ነገር ግን ክብሬን በማይመጥን መልኩ ክብረ ነክ የሆነ ነገር ከሰራሽ ግን አልለቅሽም አለቻት እድል። በዚህን ጊዜ ቆይ ያሳይሻለሁ ብላ ፎክራ ሜላት ተመለሰችና በእድል ልብስ ቤቱን መወልወል ስትጀምር ተመልሳ አገኘቻትና በዚህን ጊዜ እድል ስሜቷን ልትቆጣጠር አልቻለች። ቤት ሲወለወልበት የነበረ ልብስ አነሳችና ፊቷን ወለወለችላት። መች በዚህ ብቻ በቃ ጉሮሯን አንቃ እገድልሻለሁ አለች። በዚህን ጊዜ ቢኒ መጣና ምን ሆናችሁ ነው ብሎ ሲጠይቅ የተፈጠረውን ስትነግረውና ሜላት ደግሞ ልትገድላይ ነበር እኮ ዝም ትላለህ ብላ ለማስደብደብ ስትለምነው እሱ ግን ዋው እንደዚህ አይነት ጀግና ነው ላንቺ የሚያስፈልግሽ ብሎ ጭራሽ እንድትናደድ አደረጋት። ከዛ በኋላ ኖርማል ቢኒ ጋር ያለው ነገር አልሳካ ሲል እናቷ ወይዘሮ ገነት ስትመጣ ለማቀሳሰር ስትሞክር ወይዘሮ ገነት ደግሞ ጠራቻትና ምንድነው የተፈጠረ ብላ ስትጠይቅ በልብሴ ቤት ወለወለችበት አለች። በዚህን ጊዜ ወይዘሮ ገነት ተናደደችና አንቺ ስነ ስርዓት የለሽ በቃ ድግ አደረገች ብላ ጭራሽ ታባረርልኛለች ብላ ያሰበችው ሜላት በተቃራኒው እሷንን ተቃውማ እድልን ደግፋ ቆመች። በዚህን ጊዜ ምርር ሲላት እንግዲህ ሜላት ለአክስቷ ለሮማን እየደወለች ነው። የተፈጠረው ነገር ምንም ደስ አይልም። የመጣችዋን ሰራተኛ እንደ ልጇ ነው የምታያት፣ እኔ ደግሞ ልጇ ስላልሆኑ ነው ብላ ምርር ብላ ነገረች። እሷም እንግዲህ ወይዘሮ ሮማንም መጣሁኝ እስኪ ስንመጣ እናወራለን ብላት እየመጣች ነው። አብረው እየገቡ ነው። በዚህን ጊዜ ግን ቢኒ ምንም አትመቸውም ይቺ ሴትና እህትሽ እኮ ምንም ጤነኛ አትመስለኝም እያላት ነው። እንደ ልጅ እኮ ነው እኮ የምታይህ ምንድነው አክብራት እንጂ እያለችው ነው። ቢኒ ግን ምንም አልተዋጠለትም። ከመጣች በኋላ እስኪ አዲሷን ሰራተኛ አስተዋውቆኝ ብላ እድል ስትመጣ ደነገጠች። በጣም ነው ድንጋጤ ውስጥ የገባችውና ብሌንን መስላን እኮ እኛም ሁሌ በየቀኑ እየደነገጥን ነው ብለው ሊያረጋጓት ሞከሩ። እሷ እዛ በኋላ መረጃውን እንዲህ በቀላሉ ልታልፈው አልፈለገችም። የት ነች ማነች እንዴት ነው አገሯ ፕሮፋይሏ ሙሉ ብትጠይቅም እንግዲህ ወይዘሮ ገነት ደግሞ ከስሟ ውጭ ሌላ ፕሮፋይል የላትምና አላቅም ብላ ነው የመለሰችላት። እሷ ግን በግል ሄዳ
የት ነው ሀገርሽ፣ ትውልድሽ ቦታ፣ እናትሽ ማናት በሚል ማጣሪያ ስታደርግ ያለችበትን ያደገችበትን ቦታ ስትነግራት በጣም ደነገጠች። በዚህን ጊዜ ድንጋጤዋን አይታ ምንድነው ብላ ስትል አይ ብላ ኖርማል ነገሩን አድበስበሳ አለፈች። እንግዲህ ወይዘሮ ሮማን ይሄ ነገር ምንም ደስ ያላት አትመስልምና ተደብቃ ልብስ ስትቀይር እየተከታተለቻት እያፈጠጠችባት ነው። ብሌን የምትባለዋ በልጅነቷ ከጀርባዋ ላይ ምልክት ነበርና አሁን ልብስ ስትቀይር ስታያት ያ ምልክት እዚች ልጅ ላይ ስታይ ወይዘሮ ሮማን በጣም ደንግጣለች። እራሷ ብሌን አሁን እድል ነሽ ማለት ነው ብላ የመጀመሪያ ያወቀች እሷ ሳትሆን አትቀርም።